መቆምና መራመዱን አልችልም። ያው ካልቆምኩና ካልተራመድኩ ደግሞ ያው ልጆችን ማስተዳደር ምናምን አልችልም። ጤኔ ሰላም የብዙ ዓለም ዩቲዩብ ተከታታዮች ሰላማችሁ በያላችሁበት እንደምትራሹበት ይበልልኝ። ሁሌም እንደምላችሁ ላይክ ሰብስክራይብ ያደርጋችሁ አበረታቱ። ዛሬም እንደወትራው እንደተለመደው ይዤላችሁ የመጣሁት በፍልፍሉ ጉዳይ ነው። የፍልፍሉ ነገር አሁን ላይ በጣም አስጊ ደረጃ ላይ እንዳለ ነው ዶክተሮች እየተናገሩ ያሉት ነው። በጣም የሚያሳዝን እሱም እያለቀሰ በተለይ ደግሞ ውጤቱን ከሰማ በኋላ በጣም የሚያሳዝን ማለት ነው። ማለትም እኛ የማንጠብቀው ነገር እዚህ ደረጃ ያደርሰናል ብለን የማንጠብቀው ነገር በዚህ ደረጃ ራሱን ሲያይ በጣም ነው የሚያሳዝነው። ኮሌስትሮል ማለት ማንኛውም ሰው ውስጥ ያለ ነው። ማለትም ኮሌስትሮል ማለት በምግብ የምናስተካክለው እና በመድኃኒት የምናስተካክለው ሁለት አይነት ነው የኮሌስትሮል መጠን ማለት ነው። እሱም አንደኛው ኤችዲኤል እና ሁለተኛው ደግሞ ኤልዲኤል የሚሉት ከፍተኛ ደረጃ ላይ ለህይወት አስጊ የሆነ ማለት ነው። እሱም በመድኃኒት ካልሆነ በስተቀር በፍጹም ወደ ኖርማል ጤንነታችን አይንመለስም ማለት ነው። ግን ኤችዲኤል የሚሉት ደግሞ በምግብ በአትክልት ቅባት ባልበዙ ምግቦች በሱ ጤንነታችን ወደ በፊቱ ወደ ኖርማሉ መመለስ እንችላለን። ይህንም ዶክተሮች የሚሉት ነገር ነው እና ኮሌስትሮል ማለት እዚህ ደረጃ ላይ ያደርሰዋል ብዬ እኔ በበኩሌ በፍጹም አላሰብኩም። ግን ኮሌስትሮል ያለበት ሰው ኤልዲኤል ላይ ደረጃ ከደረሰ ኮሌስትሮል ማለት ነው ሌላ ተጓዳኝ እንደ ጉበት እንደ የተለያዩ በሽታዎች ካለበት በሽታውን የማባባስ አቅም አለው ኮሌስትሮል ማለት ነው። እና አሁን ላይ ደግሞ ስለ ፍልፍሉ እየሰማ ነው። በጣም የሚያሳዝነው ነገር እውነት በጣም ልቤን የነካኝ አንድ ሰው ታሞ ተኝቶ የምርመራ ውጤቱን ሲጠይቃችሁ ቢቻላችሁ ጥሩ ደረጃ ላይ እንዳለ ብትነግሩት የተሻለ ነው። ለምን በበሽታ ላይ በሽታ መጨመር ማለት ነው። ፍልፍሉ ላይ እንደዚህ አይነት ነገር የተፈጸመበት በእውነት በጣም ነው ያዘንኩት። ምንም ቢሆን ማለት ነው አይ ጥሩ ደረጃ ላይ ጥሩ ነው ብለዋል ዶክተሮቹ ብለው ቢነግሩት እውነት አይምሮም ይረጋጋል። ህመሙን ቢያሰቃየው ህመሙን ቢያሞ የዶክተሮቹ ንግግር ራሱ ያክመዋል ማለት ነው። ዛሬ እንኳን ትሞታለህ ቢባል ዶክተሮቹ ዛሬ እንኳን ይሞታል ብሎ ቢነግራቸው ለቤተሰቦቹ ለዛ ለታማሚው ማለት ያለብን አይ ጥሩ ደረጃ ላይ ነው፣ ህክምናውን በስርዓት ይከታተል፣ እንደዚህ አይነት ነገር ተብሎ ነው ለታማሚ የሚመከረው ማለት ነው። ግን አይ አንተ እኮ በቃ ውጤትክ ጥሩ ነገር አያሳይም ብሎ ሲነገረው ለዛ ለታማሚ በበሽታ ላይ በሽታ መጨመር ማለት ነው። እና በጣም ነው ያሳዝነኝ እውነት ፍልፍሉ እኔ ከምወደው ኮሜዲያን ፍልፍሉ በጣም ነው የሚያሳዝነኝ እውነት ቀልዶቹ እኔ እንጃ ምን ብዬ እንደምናግራችሁ አላቅም። እግዚአብሔርም ማለት ነው። በተለይ ደግሞ አሁን አርቲስቶች ላይ ያለው ነገር በቃ ታመሙን ሳንሰማ ሞታቸውን ነው የምንሰማው። ፍልፍሉንም ከዚህ በፊት ቪዲዮ ሰርቻለሁ እውነት ለመናገር ማለት ነው። ሞታ ሲሉ እኔ ማመን ያቃተኝ እንዴ በቃ ለምን ሚዲያ አከታተላለሁ ብዙም እንትን ባለልም ማለት ነው። ግን እንዴ ምን ሆኖ ነው ታመመን አልሰማውም እንዴት ሆኖ ሞተ በቃ የሚለው ነገር ለኔም ራሱ እንትን የሆነብኝ ማለት ነው። እና ውድ ቤተሰቦቼ እኔ የመመክራችሁ ነገር ቢኖር ማለት ነው የኮሌስትሮል ማለት ለሞት የሚያደርስም አለ የማያደርስም አለ። እኔ ዶክተር ሞኛ ሐኪም ሞኛ አይደለም ዶክተሮች ሲሉ እንደሰማሁትና ስለምከታተል ሚዲያ ማለት ነው። እና በተቻለ መጠን ቅባት የበዛበት ነገር ባናበዛ እንደዚህ አይነት ነገር ምግቦችን ከበላን በኋላ ቢያንስ ስፖርት ብንሰራ ሲቀጥል ደግሞ ረጅም መንገድ ተኩል ሰዓት መንገድ ብንጓዝ ከበልተን ከምንተኛ በቃ ስፖርት ነገር ብንሰራ ለኮሌስትሮል ብቻ አይደለም ሌሎችም በሽታዎች እንደ ስኳርም ብዙ አይነት በሽታዎች አሉ። ለስኳር በሽታ የሚያጋልጥ በልተን ስንተኛ ቁጭ ስንል ዳይጀስት አያደርግም ጨጓራችን ማለት። ስለዚህ ብንንቀሳቀስ የተሻለ ነው፣ ብንሰራ የተሻለ ነው።
እኔ እንደ እህትነቱ መክራችሁ ማለት ነው። እኔ በገባኝ መጠን የምነግራችሁ ነገር ቢኖር ይሄንን ነው ማለት ነው። ከዚህ በፊት ነፃነት መለሰን፣ ነፃነት ወርቅነህ የጉበት እሱም ከምንድነው ከውፍረት እንደውም አንድ ጊዜ መጠጥ በጣም ትጠጣለህ ተብሎ ሲጠየቅ እኔ መጠጥ እንደውም አልጠጣም። ያ መጠጡ ነው ወደ ጉበትነት የለወጠበት ነው የሚሉት። ውፍረት ሲበዛ ለብዙ በሽታ እንደሚያጋልጥ ሁላችንም የምናውቀው ነገር ነው። እኛ ኢትዮጵያ ላይ ደግሞ ውፍረት ሲባል በጣም በቃ ውፍረትን በሀብት ነው የምንለካው። ውፍረትን የሆነ በቃ በእንትን ነገር ነው በቃ እንደ ትልቅ ሰው አድርገን ነው አንድ ሰው ሲወፍር የምንለካው። የተመቸው የደላው አንዳንዴ ምንም ነገር የሌለው ሰው ወፍሮ ውርጫ ወጥቶ ምናምን ነገር አይታችሁ አታውቁም? ውፍረትን በሀብትም አትለኩም። ውፍረትን በሆነ ብቻ በሀብት በምን ነገር አትለኩም ውፍረትን ማለት ነው። ውፍረት ራሱ የሆነ አንዳንዴ ከበሽታም ይመጣል ውፍረት ማለት ነው። የብዙዎቻችን አስተሳሰብ አከሊኮ አቤት ተመችቶታል እንዴት ወፍሯል ምናምን ነገር፣ ግን የውስጡን የሚያውቀው እሱና አንድ እግዚአብሔር ስለሆነ ማለት ነው። እና ቤተሰብ ምግብ ስትበሉ በተለይ ቅባት የበዛበት ነገር ባትበሉ እየተመረጠ ነው። እንደኔ እንደ እህትነት የምመክራችሁ ነገር ቢኖር ማለት ነው። እና ፍልፍሉ በጣም ያሳዝነኝ፣ በተለይ ደግሞ ወንድ ልጅ እንደዚህ ሲያለቅስ እኔ ውስጤ ስፍስፍ ነው ያለው እውነት ለመናገር። እሱም ያለቀሰበት ምክንያቱ የሕክምና ውጤትህ ጥሩ ነገር አያሳይም ብለው ስለነገሩት አሁን ላይ መቆም አልችልም፣ መራመድ አልችልም፣ ቤተሰቦችን ማስተዳደር አልችልም። ገና ለጤንነቱን ትቶ ለቤተሰቦቹ የሚያስብ ሰው ማለት ነው። እባካችሁ ሁላችሁም በየሃይማኖታችሁ ሙስሊም ክርስቲያኖች በጸሎት እናስበው። ሲቀጥል ደግሞ እኛ ስንታመም ብቻ እግዚአብሔርን የምንጠራ ሰዎች፣ ወደ እግዚአብሔር ቤት የምንሮጥ ሰዎች አለን። አቅም ባለ ጉልበት ባለ ሰዓት እግዚአብሔርን አመስግን ይላል ፈጣሪያችን ራሱ ማለት ነው። እኛ ለገንዘብ ነው አሁን ላይ ምድራዊ ህይወት ብቻ ነው እያታለለን ያለው እንጂ ለህይወታችን ቆም ብለን አስበን አናውቅም። በቃ ነጋ ጠባ ወደ ስራ፣ ነጋ ጠባ ወደ ስራ፣ ነጋ ጠባ ስንተኛም እንቅልፍ ካልወሰደን በስተቀር ነገ ምንድነው የምሰራው፣ ነገ ምንድነው የምናደርገው? ኦኬ እሱ ማለቱ የሁላችንም ነው። ግን ለእግዚአብሔር የተወሰነ እንደው ሰዓት ደቂቃም ሰተን እግዚአብሔርና መስግነን ሁሉን ነገር ብንሰራ፣ ሁሉን ነገር ብናረግ እግዚአብሔር ከቤትና ከኋላም ይቀድምልናል። እውነት እንደኔን ምን አይነት መካሪ ነች ምን እያለች ነው ልትሉኝ ትችላላችሁ። እኔ የተሰማኝና የማውቀውን ነገር ነው ያካፈልኳችሁ እህቶቼ። በጣም ነው የማመሰግናችሁ። ላይክ አድርጉኝ፣ ሰብስክራይብ አድርጉኝ፣ አበረታቱኝ። የፍልፍሉ ነገር በጣም ነው የሚያሳዝነው። እግዚአብሔር አሁንም ወንድማችንን ጨርሶ ምሮት ወደ የሚወደው ስራው